ለሱ ብዬ ለወንድሜ ብዬ አይደለም በጭራሽ። እንደዚህ እንዳታስቢ፣ እንደዚህ እንዲሰማሽ አልፈልግም። ለሱ ብዬ እንዳልሆነ ማለት ነው። ግን በቃ ከጥፋቴ ተምሬያለሁኝ። ድጋሚ ሌላ ህይወት አላስበውም። እሷ ናት ህይወቴ ብሎ ይቅርታ እንዴት አድርግልኝ ስላለኝ ነው ላወራሽ የመጣሁት እንጂ መጫንም አልፈልግም። ህይወትሽም እንዲበላሽ አልፈልግም በጭራሽ። አው ግን ቡዜ እኔ እሱ ያደረገኝን ነገር ነው አንድ ነገር ባረጋው ምንም እንደማይጠብቀኝ ምክንያቱም አንድ ጥፋት ሳላጠፋ ያ ሁሉ ነገር ነው ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ገባሽ አይደለ? ከመጀመሪያ ጀምሮ ከታመመ ጀምሮ የኔን ሞመንቶች አይተሽዋል። ስቲል የሆነ ጥሩ ነገር እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። ሆይ ለምን እንዴት ብዬ ልታማመንበት? ከዛ ከመታሙ በፊት ያሳለፍነው ጊዜያቶች እግዚአብሔር የተመሰገነ ይሁን። በጣም ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ ስቲል ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደ እኔ እንኳን ሊመለስ የቻለ ሰው አይደለም። እንደዛ እያለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ በየትኛው ልቤ ልመለስ? የትኛው ያደረገልኝን ነገር የትኛው ያከበረኝን ነገር ቡዜኔ እኮ ሳከብረው እሱ ሁሌ ንቀት ነው የሚያሳየኝ። ስቲል ከማላቃት ፍቅር እንኳን ጠርቷት ከሷ ጋር ሆኖ እየሰደበኝ ነበረ። እኔ የሚሰደብ ሴት ነኝ? እኔ የሚያሰደብ ስራ ሰርቼ ነው ቡዜ? እንደዚህ አይነት ሰው ጋር ተመለሺ ማለት አግባብ ነው? የኔ ህይወት አያሳዝንሽም? እኔ ራሴ ህይወት የለኝም? ሁሌ አብርሃምን ስለወደድኩትና ስላፈቀርኩት በዚህ ልክ ሁሌ መሰቃየት አለብኝ? ኃጢያት እኮ አይደለም ማፍቀር እኮ ኃጢያት አይደለም። እና ደግሞ ወድጄው ፈቅጄው አይደለም እንደዚህ ላንተ እየሆንኩልህ ያለው አብርሃም። ፍቅርሽ በዛብኝ። እኔ እኮ እንደዚህ አታጨማልቀኝም እስቲ ድረስ ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው። በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይደግመው በምን እርግጠኛ ነኝ ቡዜ? እንዴት አልወስን? ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው። ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በከምሽ በላይ ምን አለ መሰለሽ፣ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ቡዜ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ወደ መጀመሪያ ላይ ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እንድትለምነኝ አይደለም ያለሁት እየለመንኩሽ ሳይሆን እያስረዳሁሽና ይቅርታ እየጠየቅኩሽ ነው ያለሁት። ከዚህ በላይ እንድታስረዳኝ አልፈልግም። ያየሁት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሜ ይቅርታ አድርግ እያልከኝ ባለበት ሞመንት ላይ እኔ የሆነ ከሀሳቤ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሐሳቤን ተረተሽኛል ወይ ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። በቃ እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወት ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁኝ። ገባሽ አይደለ? ከማንምና ከምንም በላይ እስቲል ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱን ቢያንስ ላውራሽ ነኝ። ቢያንስ እናንተ ሂዱና ይኸውልህ አብርሽ ቡዜ ላውራሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራሽ። እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራሽ። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው እየተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔን ዲስሪስፔክት ማድረግ ነው። ኖ እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ታደርገኛ ሴት አይደለም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት የሚቀርታ ጠየቅኩሽ። አሁንም እህቴናም ገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ብንሆን ሞር የተሻለ ነው ብዬ አስባለሁኝ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ የሚቀርታ ጠይቄሻለሁኝ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል።
ተረዳሽን? ምናልባት እንደዛሬ ነገ ላይ እንደዚህ ላለምንሽ እችላለሁ ሄርሚ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ሞር የተሻለ የሚሆነው ብዬ ማስበው ማለት ነው። እኔ ጥፋቴን በስነ ስርዓት አመኛለሁ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው እንደ ድጋሚ እንደፈለክ ጥፋት የምታጠፋው አንተ። እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ካንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረከኝ፣ አንተን ባልኩበት እኔ ስለተሰደብኩኝ፣ አንተን ባፈቀርኩበት እኔ ስለተሰደብኩኝ፣ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለኔም ላንተም ህይወት ብላ አስባ እኔና እናንተን ለማስታረቅ መታለች። ሶስቷ ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልጋለሁ ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። ሶስቷን ጥዬ እሷን ረግጬ መሄድ አልችልም። ገባህ? ላይ የራሴ ህይወት ነው። ሶ ቡዜ ቢያንስ ከቻልሽ ነገር ይለኝና አንቺን ላውራሽ እኮ በቃ እናንተ ሂዱ። እኔ እና እሷ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እንጠብቅሻለን። እሺ ሄርሚ ብዙ ነገር